እዚህ ቪዲዮ ላይ ሌሊት ለመጸለይ መውሰድ ያለባችሁን 3 እርምጃዎች እነግራችኋለሁ። ከዛ በኋላ እነዚህ ነገሮች ስታረጉ ሌሊት መጸለይ ቀላል ይሆናል ማለት ነው። ይህ ቪዲዮ ብዙዎች ጋር መድረስ ካለበት የእናንተ ላይክ ማድረግ በጣም አስፈላጊ ስለሆነ ላይክ እያደረጋችሁ ቪዲዮን እንድትጀምሩ አጥብቄ አሳስባችኋለሁ። የዚህ ዩቲዩብ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ለማታውቁኝ እኔ አገልጋይ ፊልሞን እባላለሁ። ቀጥታ ወደ ትምህርቱ እንሄዳለን። ሰላም ቅዱሳን ሁሉ መልካም ክብር ለኢየሱስ ይሁን። እኔም ባለቤቴም ቤተሰቦችም ሁሉ ነገሬ ሰላም ነው። እናንተም ጋር ደግሞ ሁሉ ነገር ሰላም እንደሆነ አምናለሁ። ከዚህ በፊት 1 2 3 ቪዲዮዎችን ሰርቼላችኋለሁ፣ እዚህ ጋር አስቀምጥላችኋለሁ። ዛሬ ደግሞ በሌላ መልኩ ሌላ ትምህርት ይዤላችሁ መጥቻለሁ። በእነዚህ ትምህርቶች እጅግ በጣም እንደተባረካችሁባቸው ብዙ ሰዎች ጋር እንደደረሱና ብዙ ሰዎች እንደተመለከቷቸው አይቻለሁ። ቪዲዮውን ከመጀመራችን በፊት እጅግ በጣም የምትወዱት መጽሐፍ ቅዱስ ላይ ያለ አገልጋይ ማን ነው? ያንን ሰው ኮሜንት ላይ ጻፉልኝ። እሺ፣ ሌሊት ለመጸለይ መውሰድ ያለብን የመጀመሪያው ስቴፕ ምንድነው ካላችሁኝ፣ ልክ ከእንቅልፋችሁ እንደነቃችሁ ከአልጋችሁ ላይ ዘላችሁ መነሳት አለባችሁ። ለምን ከተባለ አብዛኛው ሰው ሌሊት ላይ ይነቃል፣ ነገር ግን አልጋው ላይ ስለሚቆይ የመጸለይ አቅሙ እጅግ በጣም ትንሽ ነው የሚሆነው። አብዛኛው ሰው ሌሊት ከነቃ በኋላ መልሶ ነው እንጂ የሚተኛው፣ እየጸለየ መቆየት አይችልም። ለምን ካላችሁኝ፣ አልጋችሁ ላይ በቆያችሁ ቁጥር ለመተኛት ሬዲ ነው የምትሆኑት እንጂ ለመጸለይ ሬዲ አትሆኑ። ኢቭን አንዳንዶቻችን አልጋው ላይ ተንበርከከን ለመጸለይ እንሞክራለን፣ ግን በጣም አስቸጋሪ ነው የሚሆነው። አይታችሁ ከሆነ ማታ የሚባለው ጊዜ ሲመጣ መምሸት ሲጀምር ድካም የሚባለው ነገር ወደ ሰውነታችሁ እየመጣ ይመጣል። የሚገርማችሁ ነገር ቀን ላይ ምንም ሰራችሁም አልሰራችሁም፣ ሌሊት የሚባለው ምሽት የሚባለው ነገር ሲመጣ ሰውነታችሁ መድከም ይጀምራል። ለምን ከተባለ ኦልሬዲ እንዲያርፍ በዛ ሰዓት ላይ እንዲተኛ ታይሙ ራሱ ያንን ነገር ይዞ ስለሚመጣ ማለት ነው። ሌሊት ስትነቁ ደግሞ ኦልሬዲ የእንቅልፍ ዓለም ውስጥ የእረፍት ዓለም ውስጥ ስለገባችሁ ተነስቶ ነገሮችን ማድረግ አስቸጋሪ ነው የሚሆነው ለስጋችሁ። ስለዚህ የመጀመሪያው መውሰድ ያለባችሁ ስቴፕ አልጋው ላይ ለመጸለይ ከአልጋው አካባቢ ለመጸለይ ከመሞከር ይልቅ ከአልጋችሁ በፍጥነት ዞር ብላችሁ መጸለይ መጀመር ይኖርባችኋል። አንድ ቪዲዮ አይቼ ነበርና ቪዲዮ ተመችቶኛል፣ አስቆኛል። ያንን ቪዲዮ እስቲ እንየውና እንመለስ። አያችሁት አይደለ? ምንድነው የሚለው እዛ ላይ የተጻፈው ነገር? ሰይጣን ቀጣይ የምታደርገውን ነገር እንዳያውቅ አሸውደው አይነት ነገር እና ሊተኛ እያዛጋ ነበር። ከዛ አልጋው ላይ ሊተኛ ነው ብሎ ሰይጣን ሲያስብ በቅጽበት መጽሐፍ ቅዱስን አንስቶ ማንበብ ጀመረ ማለት ነው። ስለዚህ አልጋ ላይ ሆናችሁ ልነሳ አልነሳ፣ እዚሁ ልጸልይ አልጸልይ እያላችሁ ባይዘው የምታሰላስሉ ከሆነ በፍጹም መነሳት አትችሉ። ስለዚህ ልክ ሌሊት እንደነቃችሁ ምንም አይነት የማሰላሰል ጊዜ አትወሰዱ። ልነሳ አልነሳ፣ ላድርገው አላድርገው አትበሉ። ዘላችሁ ካልጋ ላይ ተነሱ። በቃ ይሄ ሰውዬ ድንገት ሌላ ውሳኔ ውስጥ እንደገባ ልክ እንደዛው እናንተም ካልጋችሁ ለመነሳት ድንገት መወሰን ያለባችሁ። ካልሆነ ግን ብዙ ማብራሪያ ተሰጣላችሁ። ስነሳ ይበርደኛል፣ ስለዚህ እየበረደኝ መጸለይ ደግሞ ይከብደኛል ምናምን እያላችሁ ለሰውነታችሁ አይሆን ውሳኔ እንዲወስን አትፍቀዱለት። መጀመሪያ መውሰድ ያለባችሁ ፕራክቲካል ስቴፕ ምንድነው ካላችሁኝ፣ ከአልጋችሁ ዞር ማለት የመጀመሪያው ሌሊት እንድትጸልዩ አቅም የሚሰጣችሁ ስቴፕ ነው ማለት ነው። ይህንን ነገር በሌሎቹም ቪዲዮዎች ላይ አንስቻለሁ። ለምን ከተባለ ስለ ሌሊት ጸሎት ከተወራ ይሄ መነሳት ስላለበት። የሚገርማችሁ ነገር ቀናችሁ የሚጀምረው ሌሊት ላይ ነው። ስለዚህ ጠዋት ስትነሱ የቀናችሁ ግማሽ ላይ ናችሁ እንጂ ገና ቀናችሁ የሚጀምርበት ሰዓት አይደለም። ይህንን ነገር የተረዳው ከመጽሐፍ ቅዱስ ነው። እግዚአብሔር ቀንን የሚቆጥረው የትኛው ሰዓት ነው ብዬ ሳይ ከሌሊት እንደሚጀምር ገባኝ ማለት ነው። ዘፍጥረት ምዕራፍ 1 ቁጥር 5 ላይ ሄደን እንደዚህ ይላል፣ እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ከዛስ ማታም ሆነ ጠዋትም ሆነ አንድ ቀን። አያችሁ፣ ማታም ሆነ ጠዋትም ሆነ አንድ ቀን። ከማታ ነው መቆጠር የተጀመረው አንድ ቀን ለማለት። ስለዚህ ሌሊታችሁ ላይ ያሸነፋችሁት ቀናችሁ ነው የሚያምረው። ሌሊታችሁ ላይ ድል ያደረጋችሁት ነገር ነው ቀናችሁ ላይ የሚገለጠው። ስለዚህ ሌሊታችሁ ላይ መጸለይ በጣም ሲሪየስ ጉዳይ ነው ማለት ነው። ከዚህ ጋር ደግሞ በተያያዘ የሚጠቅማችሁ አንዱ ነገር ምንድነው ከተባለ ወክ እያደረጋችሁ ጸልዩ። ለምን ከተባለ መንቀሳቀስ ስትጀምሩ፣ መራመድ ስትጀምሩ እንቅልፋችሁ እያስቸገራችሁ አይመጣም። ኦልሬዲ ከላያችሁ ላይ ይሄዳል፣ ይነሳል። ስለዚህ አቅም እያገኛችሁ ትመጣላችሁ። አይታችሁ ከሆነ ወደሆነ ክፍለ ሀገር ወደሆነ ሀገር ልትሄዱ አስባችሁ ሌሊት ትነሳላችሁ አላርም ሞልታችሁ።
አላርም ሞልታችሁ ስትነሱ ከዛ እንቅስቃሴ ስናደርግ ምናምን ውስጣችን ላይ ያለው ድካም እንቅልፉ ምናምን 100% ይጠፋል ማለት ነው። ወክ እያደረጋችሁ መጸለይ ብትችሉ ሞር ተመራጭ ነው ማለት ነው። ሁለተኛው ሌሊት ተነስተን ለመጸለይ መውሰድ ያለብን ስቴፕ ምንድነው ካላችሁኝ፣ ሌሊት የነቃሁት ዝም ብዬ አይደለም ብላችሁ ማሰብ አለባችሁ። ሌሊት የነቃሁት በምንም ምክንያት ሊሆን ይችላል፣ ነገር ግን ያንን አጋጣሚ እግዚአብሔር ተጠቅሞበታል ብላችሁ ማሰብ መቻል አለባችሁ። እግዚአብሔር ምናልባትም በህልም ሊቀሰቅሳችሁ ይችላል። ህልም አይታችሁ ልትነሱ ትችላላችሁ። አንዳንድ ሰዎች ደግሞ ምን እንደነካችሁ ሳታውቁ የሆነ አካል ሲነካችሁና ሲቀሰቅሳችሁ ሊሰማችሁ ይችላል። ምንድነው የነካኝ ምናምን ብላችሁ ኔጌቲቭ ነገር ከምታስቡ ይልቅ እግዚአብሔር ነው የቀሰቀሰኝ ብላችሁ መጸለይ ብትጀምሩ በጣም መልካም ይሆናል። ምናልባት መጥፎ ህልም አይታችሁ እንግጣችሁ ተነስታችሁም ሊሆን ይችላል። ስለዚህ በዛው አጋጣሚ ወይኔ በኢየሱስ ስም ብላችሁ ብቻ አተኙ። ይህንን አጋጣሚ ተጠቅማችሁ ለመጸለይና ነገራችሁን ለማስለቀቅ ብትሞክሩ ሞር የተሻለ ይሆናል ማለት ነው። ከዚህ በፊት አንድ ያስተዋወቅኳችሁ መጽሐፍ ነበር፣ መንፈሳዊ ህይወቴን የቀየሩ 2 መጽሐፍቶች ብዬ የሰራሁላችሁ ቪዲዮ ነበር። ተምብኔሉን እዚህ ጋር አስቀምጥላችኋል። የተሐድሶ እሳት ዘሮች የሚለውን መጽሐፍ ጠቁሚያችሁ ነበር። እዛ መጽሐፍ ላይ ገርማችኋል፣ በጣም ከባድ ሪቫይቫል ውስጥ እነዛ ወጣቶች ገብተው ከዛ በኋላ መንፈስ ቅዱስ ሊትራሊ በሚታወቅ መንገድ መገለጥ ጀመረ በህይወታቸው ላይ ማለት ነው። ሌሊት ላይ የሰንሰለት ጸሎት ለመጸለይ ተነጋግረው ከዛ በኋላ ቤታቸው ሄዱ ማለት ነው። ሁሉም ተነስተዋል፣ እየጸለዩ ነው። አንዱ ልጅ ግን ከእንቅልፉ ሊነሳ አልቻለም። ከዛ በኋላ ምን ሆነ መሰላችሁ? የሆነ እጅ ብርድ ልብሱን ጎተተበት ማለት ነው። በጣም በሚገርም ሁኔታ የቀሰቀሰው መንፈስ ቅዱስ እንደሆነ እርግጠኛ ሆነ ማለት ነው። ከዛ ተነስቶ ህብረቱን ተቀላቅሎ መጸለይ ጀመረ ማለት ነው። የሆነ እጅ ነክቶ ሊቀሰቅሳችሁ ይችላል፣ ሰው እንደነካችሁ ያክል ማለት ነው። ከዛ ልትነቁ ትችላላችሁ። ስለዚህ መንፈስ ቅዱስ እንደነካችሁና እንድትጸልዩ እንደፈለገ ተረድታችሁ በዛ ሰዓት ላይ ተነስታችሁ ልትጸልዩ ያስፈልጋል። በምንም አጋጣሚ ብትነቁ ያህ ነገር የሆነው ከእግዚአብሔር ዘንድ ነው ብላችሁ አስባችሁ ለመጸለይ መዘጋጀት ይኖርባችኋል ማለት ነው። ሶስተኛው ሌሊት ለመጸለይ መውሰድ ያለባችሁ እርምጃ ምንድነው ከተባለ ለሚመጣባችሁ የሰይጣን ውጊያ መዘጋጀትና ራሳችሁን ሬዲ ማድረግ ይኖርባችኋል። ለምን ከተባለ ከዚህም በፊት በሰራውላችሁ ቪዲዮ ላይ ሌሊት የሚጸልዩ ሰዎች የሚያጋጥማቸው ከባድ ውጊያ ይኖራል። ሌሊት ላይ ሰይጣን አክቲቭ ሆኖ የሚሰራበት የሚንቀሳቀስበት የብዙ ሰዎችን ህይወት የሚመታበት መንፈሳዊ ህይወት ብትሉ ትዳራቸውን የሚመታበት እጅግ ብዙ ስራዎች የሚከናወኑበት ሰዓት ነው። ሰሞኑን በሰራውላችሁ ቪዲዮ ላይም አይታችኋል አይደል? መናፍስቶች፣ ጠንቋዮች ምን ያክል ሌሊት ላይ እንደሚንቀሳቀሱ። ስለዚህ በዚህ በሌሊት ሰዓት ላይ እናንተ ተነስታችሁ እየጸለያችሁ ነው ማለት የመናፍስቱ ዓለም ላይ ትልቅ ተጽዕኖ የምትፈጥሩና ትልቅ ኪሳራ የምታደርሱ ሰዎች ናቸው ማለት። ስለዚህ በዚህ ሰዓት ላይ ተነስታችሁ ለመጸለይ ስትወስኑ ለሚመጣባችሁ ውጊያ ጸልያችሁ ስተኙ ለሚነሳባችሁ የአጋንንት ጥቃት ያንን ነገር ለመመከት ልባችሁን ሬዲ ማድረግ ይኖርባችኋል። ሌሊት የሚጸልዩ ሰዎች ከተኙ በኋላ መልካም ነገር ከማየት ይልቅ መጥፎ ውጊያ በህይወታቸው ላይ ሲሆን በህልማቸው ሊያዩ ይችላል። ቀናቸውም ላይ ከባባድ የአጋንንት ውጊያ ይመጣባቸዋል። ነገር ግን ይህንን ፈርታችሁ ጸሎቱን ማቆም ሳይሆን ያለባችሁ አጥብቃችሁ መጸለያችሁን ልትቀጥሉ ያስፈልጋችኋል። ለምን ሲባል ሌሊት የሚጸልዩ ሰዎች ጉበኞች ናቸው። ጉበኛ ምን ማለት ነው መጽሐፍ ቅዱስ ላይ ካላችሁኝ፣ የከተማው ቅጥር ላይ ማማ አለ። እዛ ላይ ቆሞ ከተማው ላይ እየመጣ ያለውን ነገር ቀድሞ የሚያይና የሚያጣራ ፐርሰን ማለት ነው። ሌሊት የሚጸልዩ ሰዎች ቤተሰባቸው ላይ የሚመጣውን፣ ዘራቸው ላይ የሚመጣውን፣ ህይወታቸው ላይና ሊመጣ ያለው ነጋቸው ላይ የሚመጣውን ነገር ቀድመው አይተው ያንን ነገር የሚያስለቅቁ የሚዋጉና መንፈሳዊ ዓለም ላይ ጥቃትን የሚያደርሱ ሰዎች ናቸው ማለት ነው። እንደዚህ አይነት ሰዎችን አጋንንት ዝም አይልም። የሚያዩ ሰዎችን አጋንንት እጅግ በጣም ይጠላቸዋል። እውር ከሆንክ ምንም አይታይ ከሆነ ግን በስውር ስለሆነ ኃይሉ ያለው አጋንንት በዛ መንገድ ብዙ ጥቃት ሊፈጽምብህ ይችላል። አጋንንትም በዛው ልክ አንተን መዋጋት ይጀምራል። ፍርሃት ምክንያት ሊሆናችሁ አያስፈልግም። አንዲት ሴት ያለችኝ ነገር ነበር፣ ሌሊት መጸለይ እፈራለሁ። ለምን እንደሆነ አላቅም፣ ጨለማ ስለሆነ ይሁን አላቅም፣ እፈራለሁ አለች። ከዛ በኋላ የነገርኳት ነገር አንድ ነው። ሌሊት እኮ ብቻሽን እየተኛሽ ነው፣ እንዴት መጸለይ ትፈሪያለሽ? መተኛቱ አይከብድም ወይ ከመነሳቱ ብዬ ነገርኳት ማለት ነው። ተኝተሽ እኮ ምን እንደምትሆኚ አታቂም፣ ምን እንደሚያገኝሽ አታቂም። ስለዚህ መንቃት ይቀላል ከመተኛት።
ሌሊት ላይ ተነስተሽ ብትጸልይ ሞር ይቀልሻል ብዬ አወራኋት ማለት ነው። እኛ ግን ጨለማ የሚባለውን ነገር ማታ የሚባለውን ነገር ስናስብ ሁል ጊዜ ከአጋንንት ጋር ነው የምናገናኘው። አጋንንት በአካል የሚመጣብን ነው የሚመስለው። በጨለማ ወክ እያደረግን እንኳን ስንሄድ እየደነገጥን ነው የምንሄደው። ለምን ከተባለ አጋንንት ይመጣል ብለን ስለምናስብ ማለት ነው። ለምን ኔጌቲቭን ከምናስብ ኢየሱስ ይገለጥልኛል፣ መላእክቶች ይገለጣሉ ብለን ለምን አናስብ? ሌሊት ተነስቼ ስጸልይ አጋንንት ይመጣብኛል ከምንል ሌሊት ተነስቼ ስጸልይ ኢየሱስ ክፍሌ ላይ ይገለጣል ብለን ለምን አናስብ? ከአጋንንት ይልቅ የሚቀርበን ኢየሱስ ነው። ስለዚህ ጨለማውን ፈርተን ጸሎታችንን ልናቆም አያስፈልገንም በፍጹም። ሌላኛው ደግሞ ድካምን ምክንያት ማድረግ የለብን። ድካም በጣም ትልቅ ምክንያት ነው። ነገር ግን ሌሊት ላይ መጸለይ ያለብኝ መስት ነው ብለን አይምሯችንን አሳምነን መተኛት ይኖርብናል መጀመሪያ ማለት ነው። ስለዚህ እንደዛ አሳምነን ራሳችንን ከተኛን ፓወርፉል እንሆናለን፣ የጠላትን ስራ እናፈርሳለን ማለት ነው። ስለዚህ እነዚህን ነገሮች የምናደርግ ከሆነ ሌሊት ላይ መጸለይ በጣም ቀላል ይሆንልናል ማለት ነው። አብዛኞቻችን እኔንም ጨምሮ ሌሎቻችን ሌሊት ላይ መጸለይ እጅግ በጣም አስቸጋሪ ሊሆን ይችላል በህይወታችን ላይ። ነገር ግን ጨክነን ወስነን ያንን ነገር ለማድረግ እነዚህን ስቴፖች ብንወስድ መልካም ነው ብዬ አስባለሁ። ጌታን መቀበል ፈልጋለሁ የምትሉ ሰዎች ይህንን ጸሎት ከኔ ጋር አብራችሁ ከጸለያችሁ በኋላ መጨረሻ ላይ በሚቀመጠው ስልክ ቁጥር ጌታን ተቀብያለሁ መማር ፈልጋለሁ እያላችሁ ሜሴጅ ትጽፉልኛላችሁ። እኔ የምለውን በማለት ኢየሱስን ወደ ህይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኝ አመሰግናለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ። ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ስራውን ክጄአለሁ። ጌታ ኢየሱስ ክርስቶስን የህይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግናለሁ። አሁን ልጅ ነኝ። ይህን እድል ስለሰጠኝ አመሰግናለሁ። አሜን አሜን አሜን። አሁን ጌታን እንደ ግል አዳኛችሁ አርጋችሁ የተቀበላችሁ ሰዎች ትምህርት ለመማር በዚህ ስልክ ቁጥር ደውሉልኝ 0920 9996 42። ተባረኩ። ተባርካችኋል፣ ተወዳችኋል ቅዱሳን። ይህንን ቪዲዮ ለብዙዎች ሼር እያደረጋችሁ በረከት እንድትሆኑ አሳስባችኋለሁ። እዚህ ጋር ያለውን ቪዲዮ እየነካችሁ ማየት ትችላላችሁ። ሻሎም።